የመጀመሪያው ኢትዮጵያዊ ላጤ ዘመዴ ሆኖ ተገኝቷል። ላጤው ይሄን ሾው በመስራቱ ይኮራበታል ወይስ ተጸጽቷል? ከብዙ ሴቶች መካከል አንድን ሴት የሆነ ሀብታም ወይ ዲያስፖራ ሰው መርጦ ሲያገባ የሚያሳይ ፕሮግራም መስራት ኖርማል መሆን አለበት ብለህ ታስባለህ? በጭራሽ። የኢትዮጵያን ሕዝብ ይቅርታ ያለውስ ለምንድን ነው? ገብቶኛል የሰራውን ነገር ይቅርታ። ሾውን ካሸነፈችው ቆንጆ ጋር ህይወታቸው ቀጠለ ወይስ የት ደረሱ? በትክክለኛ ህይወት ውስጥ መሳያ ማን ነው? ወደ አሜሪካ ሊመለስ ጥቂት ቀናት ቀርተዋል። ከዛ በፊት አግኝቼ እውነቱን ማወቅ አለብኝ። ኢትዮጵያ ውስጥ ያልሞከራቸውን ነገሮችም አስሞክረዋለሁ። አብረን እንጓዝ። ዌልካም ቱ ኢትዮጵያ መሳያ። Thank you so much። የተወለድከው እዛው ቴክሳስ ነው? ቴክሳስ ነው የተወለድከው? አዎ። ሶ አማርኛ ይሄን እቺን ታክል አማርኛ ራሱ ከየት ነው የቻልከው? አያት እና እናት እድሜ ለነሱ ያው ቋንቋው የፈረፈርኩ ቢሆን እነሱ ማበረታታት እሱን ከመል ሌላ ቃል ካለ ያበረታቱኝ በልስቲ ያበረታቱኝ በደንብ በማበረታታታቸው መብራታቸው አይደለም በማበረታታታቸው ስንት ሳታ አለ። አንተ እንደ ድንቅ ልጆች ነው እንደዚህ የምትለኝ? የቀለድብኝ እኮ ነው። ከብዙ ሴቶች መካከል አንድን ሴት የሆነ ሀብታም ወይ ዲያስፖራ ሰው መርጦ ሲያገባ የሚያሳይ ፕሮግራም መስራት ኖርማል መሆን አለበት ብለህ ታስባለህ? በጭራሽ። ቢካዝ የኛ አይነት አገር አስተዳደግ እንደዚህ አይነት ነገር ማይ ሾው ነው ወይም እውነት ነው ምናምን ለሰው መንፈስ አይረዳም። እና በቃ ሲያዩ እንዴ ወንድ እንደዚህ ሴት ይደረድራል፣ እንደዚህ ይደረጋል፣ በኢትዮጵያ ውስጥ እንዴት ይደረጋል? ብዙ ነገር ስለመጣብኝ አይ ኖ የዚህ ሀገር እንደ ኖርማል አይደለም። በዚህ ሀገር እንደ ሀገር እንደ ባህል እንደ ስርዓት እኔም ኖርማል አይደለም ብዬ ነው የማስበው። እንደ ሃይማኖት ደግሞ የትም ሀገር ቢሆን በሃይማኖትም አይደገፍም ብዬ ነው የማስበው። ለምን ጋብቻ እግዚአብሔር አንድን ወንድ ለአንድ ሴት ፈጥሮ የሰራው ስርዓት ነውና አንድ የሆነ ሀብታም ወንድ ከብዙ ሴቶች መካከል ሴት ሲመርጥ የሚያስተላልፈው ሜሴጅ እኔም ሀብታም ከሆንኩኝ እንደዚህ ይችላለሁ ማለት ነው የሚል መልእክት አለው ብዬ አስባለሁ። ላጤ የሚለው ራሱ ቃሉን ትርጉሙን ታውቀዋለህ? አሁን አውቃለሁ። ሲጀመር አላወቅኩትም። አሁን ስሜ ነው። ላጤ ምን ማለት ነው? እኔ አሁን ሁሉም ሰው ላጤ ይለኛል። ላጤ is like the show name። ለካ ላጤ ማለት a single guy። እኔ የመሰለ ላጤ እንደ አሜሪካ በቡና ምንጠጣ አይነት ወተት ላጤ። ስለዚህ ቀይ ስለሆንኩ ነው እንደዚህ ላጤ የሚሉኝ። ላጤ የሆነ ሊጥ ነገር እንጃ ከየት መጣ እና አሁን ገብቶኛል። ግን ላጤም ሴት እኮ ይኖራል። ሴት ላጤ ይባላል። እንደዛ ሲሆን የወንዱ ላጤ ይሄ ልጥጡ አላቅም። እኔ ግራ ገባኝ። አዛቂ ኧረ አይደለም ልጥጥ ይላል። ልጥጥ ማለት ሀብታም ማለት ነው። ኖርማል አይደለም። አባቴ በጣም ትልቅ ሰው ናቸው። አባቴ በዳላስ የመጣ ሌት 70s ለትምህርት ለአሜሪካ። አያቴ የአባቴ አባት ፈቷሪ ነበሩ። ስሙ ፈቷሪ አለመስቀው። ፈቷሪ ፊት አውራሪ ፊት አውራሪ አልኩት። እሺ። እና ለማንኛውም የአባቴ አባት የፈለገው እሱ ፋርመር እንዲሆን አባቴ ገበሬ እንዲሆን ነው። አዎ አያቴ የፈለገ ግን እሱ መድኃኒት፣ ሕክምና እንደዛ አይነት ነገር በጣም ነው ውስጡ እየፈለገ። እሺ። ስለዛ ወደ ስፔሻሊስት ኢንዶዶኒክስ፣ ኦርቶዶኒክስ፣ ኦራል ሰርጅን አሁን ሁሉሙን መስራት ይችላል በአንድ ቢሮ ውስጥ። እሺ። እና ቤተክርስቲያኑን ስለ ሴንት ሚካኤል እኛ ዳላስ ያለን አባቴ I just thought he was like in the board member ምናምን I didn't know he was one of the founders of the church የዳላስ ሚካኤል። እሺ። እና በሱ እጅ I was very lucky to have the opportunity to meet the Pope በዛኛ ጊዜ የኢትዮጵያዊ ጳጳስ እና አማርኛ የተማርን ነው እዛ ሀገር የተወለድን። ስለዚህ ጸሎቱ ሁሉም በአማርኛ ሲሆን ይከብድናል። ቤተክርስቲያን ሰዓቱ ሲጨርስ እኛ ትምህርት እንገባለን። በዛ ሰዓት ነው የሚነግሩን ስለ ይሄ እንደዚህ ነው፣ ለምንድን ነው እንደዚህ የምናደርገው፣ ጥያቄዎች ምናምን የኛ ሰዓት ነው። ስለዚህ I got a very በጣም early chance to get to know religion, the meaning of ጾም። በጾም በምግብ ብቻ እንደ ያልሆነ ብዙ ነገሮች አሉ የምትጾመው ሀሳብ ምናምን ሁሉም ነገር። ስለዚህ that was በጣም beautiful thing that I was blessed to get to learn
ቴንክስ ቱ አባቴ እና አስተዳደጌ እዛ ዳላስ። ቁርስ እንበላለን። ኦኬ የቀን ሰራተኞች ቁርስ የሚበሉበት ቦታ ነው መወስድህ። ክትፎ እንዳትጠብቅ። እሺ ከዚህ ቤት እንውጣ፣ ቁርስ እንብላ ነው። ተነስ። እሺ ወንድማችን እንግዲህ ዳላስ ላይ አንተ የሚገርም ስቴክ ጋብዘኝ ነበር አይደለም? Do you remember the steak we ate in Fugo? What was the house? Fogo de Chao. Fogo de Chao. እኔ ደግሞ እዚህ የሚደንቅ ስቴክ ነው የምጋብዝ። አሪፍ ስቴክ አለ አለ። እሺ አትቆርሰውም፣ በቢላ ካልሆነ በእጅ አትቆርሰውም። የጾም ስቴክ ነው። የጾም ስቴክ ነው። ይህንን እስቲ አንተ ወንድ ከሆንክ ቁረሰው እስቲ። ያው ከባድ ነው። ሻይ ስጪን ማማ፣ ሻይ። የኢትዮጵያ ቁርስ ይመቸኛል። ቂንጬ፣ ፍርፍር፣ ገንፎ እንሸጣለን እኛ። ታውቃለህ? እንሸጣለን። ኦፍ ኮርስ ማለት ዱቄቱን በእናት እጅ ባልትና ዱቄቱን ይሸጣል። you like the ቂጣ? I like it. ሽልጦ በልስት ሽልጦ ይሄን አንድ ትበላለህ። አርማታ ነው። ስራ እንሰራለን እስከ 9 ሰዓት። ውስጡ ብረት አለ፣ ኮረት አለ፣ ግርግር ነው የሚለው። የቀን ሰራተኞች ይሄን ነው የሚበሉት። ያንተስ ቁርስ ሩቲን ምንድነው? እኛ ቁርስ አንድ ነው ስሙ፣ ቤት ያፈራው ይባላል። I'm looking forward to finding the best ሸክላ ጥብስ እና አዲስ ሸክላ ጥብስ አልችልም፣ ይቅርታ። ምን እኔ ራሱ ሸክላ አይደለም፣ ሰው ራሱ ሸክላ ነው። እንትን በሶ ትጠጣለህ? በሶ አይ በቃ አይ ይዘጋሃል። በሶ ከጠጣን 3 ቀን አትበላም። በሶ ግን እንሸጣለን እኛ፣ ታውቃለህ? Yeah, I have to try. I'll show you our shop by the way. It's on our way. Yeah, I can show you. ስንት ነው ማማዬ? ትንሽ ከበድ ያለ ነው ሂሳቡ፣ እኔ እከፍላለሁ፣ እንዳትጨናነቅ። ስንት ነው ቆንጆ? የዚህ ጋር የበላ ነው 1 ሽልጦና 2 ሻይ 75 ብር። $1 አልሞላም እስካሁን። እሺ ቁርሱ እንዴት ነበረ? በጣም አሪፍ ነበር። አርማታ ነው አይደል? አርማታ ነው። ያው ጆርኒውን አብረህ ነው የተጓዝከው ከአባት ጋር? በት እዛ ጆርኒ ለእኔ ሃይ ስኩል ልጆች በሃይ ስኩል ነው አይደለም ትንሽ ቅጭቅጭ የሚያደርጉ አይነት ነገር የምታየው በአሜሪካ። እኔ ልክ ኮሌጅ ስገባ 18-19 ስትሆን አሜሪካ ትንሽ ፍሪደም ታገኛለህ እና ቸኮልኩ ለማየት ህይወት፣ ስራ መስራት፣ እንደዚህ ማድረግ መጥፎ ነገር አይደለም እና ግን እኔ ቶሎ ብሎ ላጥ ብሎ የሆነ ስራ አገኘው። አባቴ ይመጣል ጠዋት ዝም ብሎ ያይኛል። I was working at a gas station እና የወለወልኩ አባቴ was like ያላንተ ጥሩ ጥቅም ይሄ እንደ ትምህርት ነው። ስለ ህይወት እንደዚህ ነው ማየት የሚያስፈልገ። ትንሽ መቸገር አለብህ። So waking up, working the late night shift from 10 p.m. to 6 in the morning. እንደዛ ነበረው መሰራው። ይመጣል 10 ይመጣል። ቢሮውን ሩቅ ነው ግን ይመጣል። አንተ የምትሰራበት? አዎ ዝም ብሎ እንዲያየኝ ትንሽ ቡና ምናምን ይቀዳል። ከዛ እና ይሄዳል እና እኔ እኮ አንድ ቀን ምናልባት በቃ እንደ ትምህርት ቤት ምናምን ገባ እንደዚህ ይለኛል ይመስለኛል። መጣ ስራውን ተውና በቃ ኮሌጅ ተማር እኔ ከፍልልሃለሁ የሚል ይመስላል አንተ? አዎ ለምን ወንዱ ልጁ የተወለደ እኔ ነኝ እና በሃይ ስኩል ኦነር ሮልስ ነው ግራጁዌት ያደረጉ። ስለዚህ እንደዚህ ስሰራ ብሬኔ ሳልጠቅም እንዴት አይ ኖ ይሰማዋል። ግን እሱ እኔ ሐኪም መሆን ነው እየፈለገ almost 9 months። ከዛ መጣ አንድ ቀን እና ልክ እንደ ያልኩ እሱ ነገረኝ። እንዴ አንተ አይደክምም? እዚህ በጣም ነው ይደክመኝ አባቴ ያልኩ። እንዴ ትራሹ ያነሳው እንደዚህ ያልኩ እኔ እናስ ምን ልታደርግ ነው በህይወት? በቃ እንደዚህ ነው የምትኖረው? አይደለም እኔ የምፈልገው ወደ ትምህርት ቤት። ትምህርት ነው የምትፈልገው መግባት? አዎ አባቴ በቃ አሁን እንደዚህ ህይወት አልፈለግም። አባቴ መጀመሪያ ከሁሉም ነገር በላይ ትምህርት ነው የሚተማመንበት። And in America, if anything, if you can believe it and you get educated, it's the best backup plan. You can't go wrong with educating yourself. So when I said this and he gave me this adib, lat below no, this uniform, yarakut, and I,
እንደ እና ላጥ ብለው ወደ አትላንታ ሄድኩ። ድጋሚ ይህንን ሾው የመስራት እድል ቢሰጥክ ባችለሩ ወይም ላጤውን ሆነ ጥሩ ብር ከተከፈለ ትሰራለህ? እሱ ጥያቄ ብዙ ሰው ስለሚጠይቁኝ ደስ አለኝ ስለጠይቀኝ። ግን እንዴት ነው ሴታችን አታከብርም ምናምን እንደዚህ ስለሚሉ እኔ ባውቅ እንደነዚህ ነገር የሚገጥመኝ ከበፊት አላረግም ነበር። ለምን ለኔ ነው የምለው። በእንግሊዝኛ እስቲ እድል ልስጥ። Looking back at it right now, ሳስበው it's not the best way I would have wanted my representation of my legacy. And had I have known that this was going to be the perception I was getting from everybody, I would have been a little bit more wiser. But I don't regret it because I believe everything happens for a reason. So ቤተሰብ አለክ፣ ልጅ አለክ፣ ባህልና ሃይማኖት አለክ። ስትቀረጽ አንተ የማታልፈው መስመር አለ አለኝ የራስ ኤዲት ከተደረገ በኋላ ግን አንተ ከጠበቅከው ውጭ የሆነብህ ነገር ገጥሟል? በጣም ቢካዝ እኔ ሳየው መቼ ነው ይሄ የተቀረጸ መቼ ነው እንደዚህ የተባለ ሞልቶ አለቃ እዛ ውስጥ ደግሞ ያልነበረበት ብዙ አለው የተቀረጸ ያላየሁት የተቆረጠው so for me it was like wow, where did all this come from? Why are these scenes like this? Depiction of people. I'm not in this for anybody's character or moral or bahal. Indinaku alfalakum. We try to celebrate Ethiopian holidays, show Ethiopian dancing, keep it PG, nothing in the Z, it's overly, yemai hon kanya bahariachin. So if people watch it a little bit, you can see my efforts talking about family, manamen, but a lot of things I wish yal nabara allogin. So yemachilo hal አላረግም and I remember ያላረኩን ነገር እና ሄድኩ ግን I've seen the power of editing አንድ ሰው አሁን eliminate ካረገና ሚውዚኩን ዱም ካረክባቸው እና ዞር ካረጉ እንደዚህ ካሉ አሁን የትዝታ ሙዚቃ ሲመጣ እንደዚህ ሰው ሲል ለምንድን ነው እንደዛ ስሜት ያሰማል ተጎድቶ ይሄ ይመስላል ለምን እንደዛ አላት ወይም ለምን እንዴ አያክፋትም አይደል እኔ እኮ ይሄን አላየውም ይሄ እኮ like እንዲ አምር ነው every show የራሳቸው production አለ አይደል so there's moments that I was like what ያየው እና but at the end of it like I said, I tried my best and I hope Ethiopian hizb ይሄን ይቅርታ ይወስዳሉ እና I'm just human. I'm just መበረታታት የሞከርኩ ነው to try to be better every day. With what I've learned, so are you saying are you apologizing or? Well, in a sense, for the people that were upset at the time, from whenever it first came out, I wasn't even in the country. It was shot almost አንድ ዓመት ከዛ በፊት አንተ አሜሪካ ነበር አሜሪካ የኖርኩ okay. You know, the show started to come out, a lot of mixed reviews. አንዳንድ ሰዎች ማን ስለማን ነው ማን አንተ እና እንደዚህ የኛ ሴቶች ምትደረደረው እንደዚህ ማን አንተ የማን ባለሀብት ነህ አንተ ምን ሰራክ የት ደረስክ I was like በስማም ፍርድ ቤት ነው የደረስኩ like I didn't know show እንደዚህ አይነት ሪያሊቲም ቢሆንም ወይም just acting ቢሆንም ለምን እንደዚህ ይሄን at the end of the day እኔ እንደ single ሰው ነኝ I've been raising my son by myself and with the lovely help of my mother, to assist. But I haven't been in a serious and designed relationship. So I was like, am I a bachelor? Yes, I am a bachelor. Am I looking for a partner? Yes, I would love to find someone that would be, God-fearing, have the same beliefs as me. But maybe they might not like what I do. Or maybe they may not like the fact that I have children or a son. They may not like that. Yeah. So Lene, I said, in due time ይመጣልኛል እንደዚህ መቸኩል ምናምን the show ለኔ wasn't like a make or break ለኔ wasn't like መሳያ እችኛው ሴት ስላሸነፈ አሁን ህይወቱ ይቀየራል ግን ለሰዎች እንደዛ ነው so I can't control your soul perception all I can do is learn would I advise anybody I would just say think to yourself make sure you have a good plan of what your future is going to behold and understand that once something goes on the internet, you can't take it away. So, I've learned to have tough skin on. Just to ignore. Even when I get too much positivity, I try to minimize that because I know how quick ህዝብ እንደሚቀየርብኝ ዛሬ የኔ አድናቂ በጣም ነው መወደ እንደ አንደኛ ጀግና አባት ምናምን ይሄ ሰው ምንድነው እንደዚህ ዝም ብሎ አጭበርባሪ ደግሞ እንደዚህ ሴቶቹ እንደዚህ ያመጥ ማንም ሰው እንደዚህ ዳያስፖራዎች አትተማመንበት and I became a spokesperson for ባለጌ diasporas. I'm like I haven't been back in this country in 15 years. I don't know how I'm the brand ambassador for Matfo. I was like I haven't even been here to see the country. እንዴት ነው አሁን
በቃ ገብቶኛል የሰራውን ነገር እሺ እቅርታ ግን I come from a very respectable family አትላንታ ነው ኮሌጅ እንደገና like መጀመር like serious እየከፈልክ how much semester wise it was roughly around almost 6,000 እሺ ስለዚህ እኔ እዛ ከመጣው ቆየው maybe ለስድስት ወር እዛ ነው በአሜሪካ በስ የመያዝ የጀመርከው because ማንም ሰው የለኝም የሚወስደኝ ወደ ትምህርት ቤት እዛ ለመድረስ almost 1 ሰዓት ይፈጀኛል from the bus to the train station then to another bus so የመጀመሪያውን ሚስ ካርኩ መሮጥ አለብኝ ከኋላ ነው በሱ ከፊት ለፊት ነው የሚጥለው ላበላ በሮስት ዛሬ መሳያ በአጋጣሚ ልደቱ ነው ስለዚህ በመሃል ሰርፕራይዝ ልናደርገው ተዘጋጅተናል ወክ ያደረግን ድንገት ይሄ ተፈጠረ መሳያ እንግዲህ ምንም ማድረግ አልችልም አሎ እናቴ እንዴት ሰላም ነኝ ሰላም እንዴት ነሽ የእግዚአብሔር ይመስገን አለ ተምነው ልጆቼን ድንቅ ልጆች ላይ ያቀርባለሁ ብለክ ተመዝግባ ምናችሁን ያላቀረባችሁ ስንት ጊዜ ብደውል ስልካችሁ አይነሳ የኛ አቻት በኋላ ምን ይመስልሽ ፈጣን ልጅ ጎበዝ ልጅ አሁን ዲፕሬሽን ውስጥ ሞራሏ ተነክቶ ወይ ይሆናል አላችኋት ወይ አይሆንም አላላችኋት እንዴት አይነት ስራ ነው ሰራው ስንት ጊዜ ስፈልግ አይገርምም ጊዜ ፈጣን እኮ ናት ከቁንጅና ከምታቀርባቸው ልጆች እንዴት አይነት ፈጣን ልጅ ናት ያስመዘገባችሁ በቃ ደዊና ጠይቂ እሺ እናቱ ደዊና ጠይቂ ቢሮ ያው እኔ ምንም አሁን ልረዳሽ አልችልም እዛ ይሆናል ልጅቷ እኮ በጣም ፈጣን ናት አንተ ለምን አታያለች ወይ መልስም ቢሰጠኝ እኮ አጣሁኝ እሺ እሷን አናግራት አለም ትባላለች የኔ አሲስታንት ነች እሺ እኮ እንዲያስተናግዱኝ ግን ንገራቸው እንዲያስተናግዱኝ እሺ ነግራቸዋለሁ ሃፒ በርዝዴይ Whoa, you guys got me. Happy birthday. እንዴ ምን አይነት ሰርፕራይዝ ነው? ሃርት አታክ መስጠቶኝ ነበር። ምን ወሬት ነው እየገባን እንዴ? ጥይት ሊመታኝ ነው ወይ ምንድነው ግን ቢዚ ያረገች ሴትዮ ቢዚ ያረገች አንተ አሪፍ አክተር ነው የምትሆነው በጣም እንት ያውሪያትና ምሳሌ እዚህ ውስጥ ገባ እሺ እኔ እዚህ ምን ጉድ ገባ አንተ ደግሞ ያልኩ ምንድነው ያሰብከ የነበረው አረ ወሬት ነው ምን ሄደው እንዴ የማ ቤት ነው ይሄ ምናምን ያልኩ ገረመኝ ግን በጣም like you guys got me በደንብ ብሎ ነው yes thank you so much guys በጣም እናመሰግናለን ሃፒ በርዝዴይ ዛሬ እንግዲህ 45 አመቱን 45 ስንት ነው ታዲያ 30 አንድ አይሻልም ስማም ወልንፍስ ቅዱስ ማካመን አሜን በርዝዴይ እስቲ በእንግሊዝኛ በለው አንተ ሃፒ በርዝዴይ በርዝዴይ ዘለም ባይዘይ እዚህ ጋር ተሰብስቦ ሃፒ በርዝዴይ እያሉ ነውና ሌላ ነገር እንዳይመስልህ ዚያር ሴይንግ መልካም ልደት እያሉ ነው ኦኬ እሺ በርዝ ሲሉ ብርዝ ነው አንተ ይመጣል ዛሬ እነሱ ያሉት እኮ በርዝዴይ በቃ እሺ እሱን ነው ለማለት የፈለግነው ይቅርታ እንግዲህ ችግር የለም እኔ እንኳን ደስ አለኝ I'm still shaking እጄ እኮ እየቀጠቀጠ ነው ያስፈራራችሁ It was the first birthday nobody called me zero አንድም ሰው ቴክስት ምናምን አልገባልኝም I said okay maybe early no then the whole day went by I said hey but I'm weird now let me call and just say hey how's everything and oh አባቴ hospital ውስጥ ነው እቃን ብትሸጥ እና ቶሎ ብሎ ብትመጣ ይሻላል እንዴ አንድ ወር ነው የሚቀራኝ የትምህርት ይሄ ሴሜስተር እንድጨርሽ አሁን በመጣ ይሄ ሴሜስተር ያበላሸዋል የከፈለን እና ሰ ምንድነው ምን ይሁን በቃ ሐሳብ ጭንቅ ውስጥ ገባ so the whole flight the worst feeling you know ቃን መሸጥ ምናምን like I'm not coming back here it must be በጣም serious ነገር ሰማታ I saw ሁሉም ሰው ጥቁር የለበሰ በሙሉ በሻሽ ምናምን I said ምንድነው what's going on they're like no your dad is fine he just had procedure ትናንትና I said okay whoa this is scary ጸሎቴ ምናምን I tried to keep my mind positive space ሆስፒታል ነው in the ICU በጣም like ትንሽ ፈራው እዛ ውስጥ መግባ ስገባ ይሄ እንደ ሁሉም ቱብ ያለ ባፈ አፍንጫ ውስጥ አርም ውስጥ ምናምን እና አይኑን አይከፍትም so he was like asleep but ይሰማኛል
እና በቃ እምባዬ መጣ። like I fell to my knees ተንበረከኩት እና ጸሎት አረኩ። I could hear the doctor በዛ ሰዓት በጣም እንደ ክፉ ነገር ማለት like it's just heartless almost. He's like, yeah, it doesn't look like he's going to make it. After looking at the records, it doesn't look like he's going to make it. And my dad can hear this. He's somewhat. So, and Mbaun is falling. So ዶክተሩ በቃ ይሄ ሰውዬ አይተርፍ ምናምን ይላል ፊት ለፊቱ ማለት ነው። ፊት ለፊት ሁላችንም እንባችን እስከሚመጣ እኛ እግዚአብሔር አለ በቃ ይተርፋል ምንም ቢሆን። እኔማ ራሴ ለምን በውስጤ ስጠራጥር ለምን ትራንስፕላንት ከፈለገ ለምን እኔ አልጠይቀኝም? አባቴ ያንተን ጉበት ልሰጥ ሊቨር እኮ ያድጋል። እኔ በአካፍለው እኔ ልጁ አይደለም ከሱ አይደለም የተሰራ ውስጥ እንዴት የተቸገረ በዛ ምክንያት መናገር አልችልም። ቢካዝ እንደ አባት ስትሆን አራስን ታውቃለህ። ላይክ እንዴት አባት እንደሚለፋ ብዙ ነገር ሳያወራ ነው የምትሰራው ማለት እና ለእኔ በጣም ተሰማኝ። ቢካዝ I was like I would እኔ የራሴ ልጅ እነግረዋለሁ እንደዚህ አይነት ችግር ቢኖረኝ ኢቭን ቢቸግረው ለምን ካልነገርኩትም እና አንድ ነገር ቢሆነው I feel like I left him there. like ሳልነገረው ምናምን ለምን አልነገረኝም ብለህ ተሰማ መታመሙ at least ለምን አልሞከረኝም? ምን አረኩ በህይወቴ like እንደዚህ እንዲሆን? but my dad was always እንደዚህ አይነት ሰው ራሱን like ዝም ብሎ የሚሸከም apparently ያውቃል ነበረ almost ትንሽ ዓመት ከዛ በፊት ያውቃል ስለ ኮንዲሽኑ። even እናቴ she was going to try to be organ to be a match for him, transplant እንዲያደርግ for his liver. ሰዓቱ ግን he needed to be in good flow ለመጀመሪያ but he was always up and down. He was never in good enough condition for the operation. So when the doctor came, and my first experience after seeing my dad was this and all these tubes, it just became overwhelming. I fell down to my knees. ወደኩ በእንገሬ እና የሱን ባሳይ ሐኪሙ እንደዛ ሲለው ለሱ አይደለም ከሱ ጋር አይደለም ያወራ ከሌላ ሰው ጋር ግን አባቴ ያደምጣል እና እኔ ያየው ትንፋሹ የተቀየረ ነው እና እንባውን እየመጣ ነው። አይኑም እንኳን የተሸፈነ እንባውን እየመጣ ነው እንደዚህ እና እኔ I said wow, imagine like he's trying to move his mouth but he can't. And I'm holding his hand and I told him junior ያዝኩ አባቴ አታስብ I know ትምህርት እንዴት እንደምትተማመንበት ምንም ቢሆን እጨርሰልሃለሁ ምንም ቢሆን እገባለሁ ቃሌ ነው ምንም ቢሆን እጨርሰልሃለሁ እኔ ያንተ ግማሽ ነኝ የእናትም ግማሽ ነኝ ያንተም ግማሽ ነኝ እንዴት ያንተም እንኳን ግማሽ በሆን ምን አይነት ሰው እንደመሆን አውቃለሁ ስለዚህ የሞከርኩ እሄዳለሁ አታስብ አንተ አለ በውስጤ እና ለእናቴም አለውላት እና ልክ እንዳንተ ምታፈቅራት እኔ የምችለው አቅም አርጋ እና when I said this thing about the ትምህርት ቤት የማልረሳው ነገር from this horrible thing አባቴ የእናቴ እጅ በዚህ በኩል የኔ እጅ በዚህ በኩል ይዞ ነበር። እሺ my mom told me ምንም አወራም ምንም እጁን አይንቀሳቀስም። እኔ ይሄ ቃል ስነግረው እሱ በሁለት እጁን የኔም የእናቴም እንደዚህ ያለ ባለው አቅም ከዛስ maybe 48 hours ከዛ በኋላ ያረፈ but it would send a powerful message and it's in my head ከጭንቅላት ነገር ሁሉም ሰው ወላጆች ይሄዳሉ ምናልባት ማያውቁ ሞልቷል ወላጃቸው ግን it's like አንድ ነገር ሲኖር and when you know what it was and then when you lose it it's a different kind of feeling. If you never had maybe turu abat, you don't know what it is to lose a turu abat. So whenever you've had it and then it's gone, you really realize taragalla. Wow. So እንደዚህ መለፋት so እንደዚህ ምንም complain ማላረግ so even after ካረፈ he left things ለቤተሰብ እንደዚህ አይነት ነገር ውስጥ የገባ like በ24 እድሜ my mind my whole thought process ተቀይሯል. I moved from Atlanta back to Dallas. I went back to working. ትምህርቱን ትተህ እንደገና ትምህርቱን ገባው
ዳላስ ግን የምችለው ያህል ክፍያ I couldn't afford out of state ከዛም ስራም ገባ I didn't wait not even a month after አባቴ ካረፈ I couldn't stand it. It was like almost 60 people እዛ ቤት ውስጥ ለቅሶውን so much so እኔ በመኪናዬ ውስጥ በብቻዬ እዛ እንባዬ እስከሚጨርስ and then I try to go ቤት with የሆነው አይነት ነገር like to make people feel happy or try to bring up their spirits. But it was very, very, it was the toughest time for me at that point in my life. So following that, ቃሌ መጠበቅ was a big piece ለኔ እሱም መድረስ. That was probably the toughest time ለኔ የነበረኝ በዛ እድሜ. Guidance, negative things, መጥፎ temptation. ለወንድ in America በጣም ቀላል ነው ህይወት ለመበላሸት. So to stay positive, you also have to keep your environment እንደዛ. I've had ups, downs, የነበርኩ በዛ እድሜ but እግዚአብሔር ነበረ እና he really guide አደረገኝ በጣም ደስ አለ. So to be here in a more healthier state, a more clearer conscience, and to be able to be a very proud dad, እግዚአብሔር ነው መሰጠው ሁሉም. ከዛስ ሌላ ወደ 4 ዓመት በለው በዛ እድሜ አባት የሆንኩ ልጄ በዊኬንድስ ደግሞ ፉል ታይም ስራ የቀዋወስኩ ነው እዚህም ያልኩ so far my work is almost 45 to an hour away from where my school is and sometimes I have to go to both and that's almost another 30 minutes away from my house and then it became tough for me at a young age and I said man I didn't know እንደዚህ አይነት ህይወት and I put myself in it so አንዳንዴ like ትንሽ ፍርሃት ምናምን ይመጣል በዛ አይነት ጭንቅ ወንድ መሆን ይሄ ነው ወንድነት መማር like you have to figure it out ምንም ቢሆን you have to figure it out እንዴት እንደምታደርገው ማንም ሰው ማስረዳ በቃል ምናምን አሉ ግን ያንተ journey ነው ስለዚህ መጀመር አለብህ ሰው እንደ ልጅ የሚለው ሰዓቱ ደረሰ እና ከዛ በኋላ the rest is history but that was the biggest turning point in my life በጣም የሚገርም ነው። ወደ ኋላ እንመለሳለን። ከልጅህ እናት ጋር እንዴት እንደተዋወቃችሁ አሁን የ16 ዓመት ልጅ አለ። አዎ ግንኙነቱ እንዴት ተጀመረ ከዛ በኋላስ እንዴት ተቋረጠ የሚለውንም እንዳሳለን። ግን ከስቱዲዮ እንወጣለን ዛሬ። ኦኬ ዛሬ መርካቶ ተገኘናል። የአባቴ 14 ዓመት ሙት ዓመት ነው። ሁን አሪፍ ወጣለ ጣቱ እድሜ ይስጥልን ሶ ኮሌጅ ገባ ሶ የመጀመሪያ ገርልፍሬንድክ ኢትዮጵያ አይደለችም የምን ሀገር ሰው ነች እንዴት ተዋወቃችሁ እንዴት ሊሆን ቻለ ብዙ ጊዜ ኢትዮጵያውያን ነው የሚፈልጉትና በቴክሳስ ብዙ ዳይቨርሲቲ አለ ግን በብዛት ሂስፓኒኮች አሉ ምን ማለት ነው ሂስፓኒክ ማለት የስፓኒሽ ዘር እሺ ስተዋወቃት በጀማሪ it was like አንድ ክፍል ነበራችሁ ከሷ ጋር አይደለም እዛ ስለመማር አንድ ጓደኛ ነበረኝ ወንድ ጓደኛ እሺ የሚያውቃት እና ሰላም ምናምን ስትለው ምናምን ማናት እሷ ምንድነው ጓደኛ ከኔ በላይ መሰለ ምናምን እንደዛ ያለች እንደ ጆክ ነገር ግን ትንሽ የሆነ ነገር አለባት ከተውኳት ከዛ በኋላ ስሬ ደውልች ስሬ አንድ ፍሬንድሺፕ ነገር ጀመረን ምናምን እና I was young so በዛ እድሜ I was just like ምንድነው ላየው ከዛ ጀመረ ፍሬንድሺፕ ጀመረ አባት በህይወት አለ በዛ ሰዓት አለ እሱ አይተማም በዚህ አይነት ነገር ላይ ጭራሽ አይፈልግም ለምን ከትምህርት ወይም የምትሰራው ስራ በዚህ እድሜ አለ ሰዓት ለሱ ለምን ቸኮልክ ምን አለ 4 ዓመት 5 ዓመት ብትቆይ እና አንድ ቦታ ብትደርስ ከዛ በኋላ ስለ ሴቶች ምናምን በዛ ጊዜ እኔ መጠራጠር ምን ትክክል የሆነ ምናምን ትንሽ ትምህርት ቢኖረኝ ስለ ሪሌሽንሺፕ በዚህ ሀገር ያስፈልጋል ግን አባቴ ይሄን ነገር በጭራሽ አልፈለግም መስማት አያስፈልግም ሲያውቅ በቃ ትንሽ ተጨቃጭቆ እኔም ደግሞ በዛ እድሜ ራስ የምቻል ምናምን ነገር ስለዛ ትንሽ ተጣላን በዛ ምክንያት እሺ ሁሉም ልጅና አባት በዛ እድሜ ስለ ሪሌሽንሺፕ ሲቸኩል እና ከዛ በኋላ ከዛ ያየው ብዙ የኔ ያድኩበት ነገር ፍቅር ምናምን ያየው ነው አሁን የኛ ብዙ ጭቅጭቅ ብዙ
ልጅነት ምናምን ላይክ ደስ አላለኝም እና ይሄ ትክክል አይደለም። ያድኩ ያየውን ነገር አይደለም። አባትና እናት ላይ ያን ሁሉ ዓመት በትዳር ሲኖሩ ቤት ውስጥ የምታየው ፍቅር ነበር። ፍቅር ፒስ። እዚህ ጋር ጭቅጭቅ ሆነብህ። ጭቅጭቅ too much ጭቅጭቅ። እኔ ማንም ሰው ብሌም ማድረግ ሁለታችንም ልጆች ነበር። ኦኬ። ስለዚህ በዛ ምክንያት I just said እኔ በራሴ ላይ ፎከስ ባረግ እሷም ደግሞ በራሷ ህይወት ፎከስ ብታረግ እንደዛ አይነት ነገር እንደቀላል ነገር አለፍ አልኩት። ኤክስፒሪየንሱ ግን አለኝ from like ምን በራሴ መቀየር ያለብኝ ለራሴ so what I can understand ከዚህ ነገር ምን ተማርኩ አይነት ነገር። ያን ጊዜ ትምህርት ቤት የምትሄደው በምንድን ነው? ከቤቴ ቅርብ ነበር። መኪና አለ። በማን መኪና? በራሴ መኪና። እዚህ ኢትዮጵያ ከመጣ ባስ ተሳፍራል? ና ና ና ና ና ሰላም ነው? እንዴት ናችሁ ወገን? ሰላም ነው? እግዚአብሔር ይመስገን። ና ጠጋ ጠጋ በሉ። እመጫት ምናምን አለ። ያዝ 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 ግድ ነው። እሺ መያዝ ግድ ነው። ልክ ልክ ያስፈልጋል። ልክ ልክ አማርኛ ይችላል አይደል? አበሻ እኮ ነው። ስብር ቢሆን 25 ሳንቲም ሄጃለሁ እኔ ከፋዘር ጋር ልጅ ሆኜ። ዛሬ ደግሞ 25 ብር ሆነ። ስንት በዶላር? በዶላርማ በነፃ እየሄድክ ነው። 10 ሳንቲም አይደል? በጣም ጨምረ። ሰብስክራይብ አድርገሽኛል? ወፍ የለም አይደል? አንገናኝም ብለሽ ነው አይደል? ያው ተገናኘን። ዛሬ ሰብስክራይብ አድርጊኝ እሺ። አወቀ። ባስ በጣም የሚጨናነቀው ስንት ሰዓት ላይ ነው? 11 ሰዓት ላይ። ከዚህ በላይ ይጨናነቃል? አዎ። ከዚህ በላይ እንዴት? እሺ ሳቁኝ ያናገሩኝ። በጣም አመሰግናለሁ። ጥሩ ሰው ነው እንዴ። ከየት መጣችሁ በእናንተ? ካልገባን ሮጥን እየገባን። እግዚአብሔር ይመስገን። እንዴት ነው? አለን አለን። ኧረ በጣም አድናቂ ነኝ። አመሰግናለሁ። በጣም ለምታስተላልፋችሁ መልእክቶች በጣም ነው አጋጣሚ አመሰግናለሁ። አመሰግናለሁ። በጣም አቶ ወርቁ እባላለሁ። እሺ ጥሩ ነው። እንደዚህ አይነት ኢትዮጵያውያን ይብዙ። አሜን አሜን። 11 ሰዓት ላይ ብትመጣ እንደዚህ አጣብቀን አየር ላይ እናንተ ሀገር አሁን ባስ ላይ ይጻፋል አይደለ? ለምሳሌ ይሄ ለአካል ጉዳተኛ፣ ይሄ ለትልልቅ ሰው ተብሎ እኛ ሀገር አይጻፍም። ግን እኛ ራሳችን አውቀን እነሳለን። ትልቅ ሰው ሲመጣ አይደል? ትልቅ ሰው ወይ ነፍሰ ጡር ምናምን ካለ እዚህ ሀገር ማንም አይቀመጥም አይደል? ባስ ውስጥ እና እዚህ ጋር ወሬት አፕግሬድ ላድርግ እስቲ ከፍ ያለ ቢዝነስ ክላስ ይመስላል። እሸቱን አይደል? ወራጅ አሳለ ግን ባሪሆን ኃይለኛ ቆንጥንጫ ነበር ያቀመስኩ። ኧረ ተው አትቆናጠጡ። አይ እኔ ደስ ይላል መቆንጠጥ። አይ መቆንጠጥ አንዳንድ ሰዎች አጭር ነው ምናምን ይላሉ። እኔ ከየት አምጥተው እንደሆነ እኔ እንጃ። ያው እንደዚህ ነው አሁን እኔ የማየው ህዝቡን ማለት ነው። ሰላም ነው? እንዴት ነሽ? ከቁመቴ ጋር በተያያዘ ጥያቄ ላላችሁ ሰዎች ይሄን ቁመት መለገስ እፈልጋለሁ። አሁን ወንበር አግኝተሃል፣ ቁጭ በል። እንኳን ለዚህ አበቃ። ጎበዝ ጎበዝ። ትልቅ ሰው የለም? ኑ ጌታዬ፣ ወንበር አለ እዚህ። ሌላስ ትልቅ ሰው? ችግር የለም። አሜን አባቴ። ያው እሱ ነው እሱ ነው ራሱ ነው። ለምንድን ነው የምታስለቅሱት? እኔ ማን እሺ ወዬ ሰላም ነው? እንዴት ነው? ልጆች ይወዱሻል። አመሰግናለሁ። መሳያ አምሃ ገና የሃይስኩል ተማሪ ሳለ ከአንዲት የውጭ ዜጋ ተማሪ ጋር የፍቅር ህይወት ጀምሮ ነበረ። ያ የፍቅር ህይወት ደግሞ ወዳልታሰበ አቅጣጫ ሄዶ ነበረ። ይህንንም እንዲህ ያጫውተናል። ከባድ ነው ደግሞ አላወኩም፣ አልነገረችኝም። የነበረችበት ቦታ አፍተር ብሬክአፕ ስናደርግ በቃ ሁለታችንም ስላየ እሷም ሌላ ሀገር
ሙቭ አደረገች። ከተጣላችሁ ወይም ከተለያያችሁ በኋላ ነው ለካ ማርገዟን የነገረችኝ። ታሪኩን ትንሽ ከባድ ስለሆነ እህቷ ነው የደወለችልኝ ልጇ እንኳን 3 ወር ከወለደች በኋላ። ስለዚህ ይሄ 1 ዓመት ካየዋት ልጅ አለ 3 ወር ነው። ልጁን ግን ሳየው በኋላ ምንም መጠራጠር ነገር የለም። አንተኑ ዱቅ ነው መንታ ይበል እስኪ። አንድ ቀን ፎቶውን ያየው በኮምፒውተር ላይ እናቴ ብቅ አለች ከኋላ። እሺ እንዴ ይሄ የልጅነት ፎቶ የት ነው ያገኘው? ዋው እንዴ አላወቀችም። የራሴ ፎቶ መሰለኝ። አዎ ብቻ ነው የተነሳው ይሄ ፎቶ ስትለኝ። እሺ ቆይ አንተ አይደለም እንዴ ዋው እንደዛስት ልጅ አለ? አባትነት ማለት የምትችለው አቅም አረግ እና ከዛ በላይ ሞክር። የምትችለው አለ እግዚአብሔር ያያል ሁሉም ነገር የምታደርገው። ስለዛ እንደዛ ሞክር። እኔም ራሴ ኦኬ I was nervous at first. Again, you've seen the movie Pursuit of Happiness? I felt like that was a part of my life. ምንም ቢሆን የኔ የመቸገርበት እኔ በልጄ ላይ ለምን give up አደርጋለሁ? በሞት ይሻለኛል እንዴ like የኔ አባት ለልጆቹ አይደለም የኖረ? ይሄ አይደለም ህይወት የሚባለው? ስለዚህ እኔ ለራሴ I used that as my motivation to work harder. የመረጥኩ ፊልድ ሜዲካል ነበረ፣ ግን ከሎየሩ ጋር ምንም ነገር ስላልተሳካልኝ አራሴ ህግ ተማርኩ። ህጉ ለምን ተማርኩ? አራሴ ያራሴ ሪፕሬዘንት እንዳደርግ ፕሮሴ ነው ሄድኩ፣ አሸነፍኩ። The best environment for the child. እና I also got my እናቴ guardianship. So she can have right. ልጁን ማንሳት ስትፈልግ ማየው ስትፈልግ እኔም አሁን እንደዚህ ኢትዮጵያ ስሄድ እሷ ጋር አስቀምጣታለሁ እና በቃ እሱ አማርኛ እየተማረ ነው፣ ስለ ካልቸሩ እየተማረ ነው እና so in my mind, back to the original question, I knew at that age, I don't know what it is I'm going to do, but I have to work hard. ነገርኳት፣ ስሚ እዚህ ከመጣሽ እንደዚህ አረግልሻለሁ። ለምን ሁለታችንም ፓረንት ነው፣ ኮ-ፓረንት እንሞክር። አንቺ የራስሽን አረጊ፣ የራስሽ ህይወት ነው፣ ግን ሁለታችንም ጥሩ ወላጆች መሆን እንችላለን። እንደዛ አይነት ሀሳብ ስላለኝ because I just couldn't imagine እንደዛ አይነት ነገር። እሺ አልኩ እኔ ውስጤ እንደዛ እንድላት። እሷ በጨራሽ አለችኝ፣ ካላገባክኝ እንደዛ አይሆንም አይነት ነገር አለችኝ። በዛ ሰዓት እኔም ደግሞ ልጅ ስለወለድኩ ካንቺ ጋራ መጋባት አይቻልም። ለምን ኦልሬዲ ሌላ ውስጥ ስለገባሽ በሪሌሽንሽፕ ለ1 ዓመት እና like it's like already የተዘጋበር ስለኔ I said ለኔ አይደለም ማስበው፣ ላንቺ አይደለም ማስበው፣ ለልጁ እና ለልጁ ህይወት። ስለዚህ አንቺ እንድትኖሪበት እኔም በኖርበት። በጨራሽ አይነት ነገር ሆነ፣ ክርክር ሆነ። እሷ ሴት ስለሆነች ምንም ባረግ በመጣም እንኳን 12 ሰዓት ከእናት በነራ አልፈለግም ዛሬ በመምጣት። ስለዚህ በእኛ ሀገር you have to call, make a report, and then after 3 ጊዜ እንደዚህ then you have to go to ህግ, then you go to court ምናምን ነገር አለ። የማያልቅ ነገር ነው። ዝም ብሎ ትዞራለህ፣ ሰዓትን ትቃጠላለህ እና ምንም አይሳካልክም። ሰው I studied ለራሴ እንዴት ራሴ ማሻሻል አገኘሁት ልጄ። ከዛ ደስታዬ I don't know how to explain it to you. It was a big, I felt like I did something huge በህይወቴ and it's something you don't stop. አትቆምም parent መሆን ይቀጥላል። The hardest moment በዛ ሰዓት ትንሽ gave me a little bit of stress and that kind of anxiety, but ከእግዚአብሔር ቤተሰብም ደግሞ አሉ። እኔ ትምህርት ቤት ከሄድኩ የሚጠብቁ እናቴም አለ፣ አክስቶችም አለ። ቤተሰቦች በጣም ነው ማደንቃቸው እንዴት እንዲረዱኝ እና
ለእኔ አሁን ጆይ ነው። አሁን ከልጄ እንደመጫወት ከሱ ጋር እንዴት እንደማወራው ከሱ ጋር ስቲል ፓረንት ትንሽ ስትሪክት ነኝ፣ ግን ይህን ሀል ስትሪክት መሆን አልችልም። ቢካዝ አወር ሪሌሽንሽፕ በጣም ክሎስ ነው እና ሜነርስ አለው ልጁ፣ በጣም ብዙ ሜነር አለው ልጁ እና I don't know. እኔ በጣም ደስ አለኝ for us to be able to share such an inspiring story. እስኪ ማን ያሸንፋል ጋይስ? እሺ ሰዓቱ ደረሰ። እስኪ ማን ያሸንፋል ጋይስ? ከመሳያ ጋር ቃሪያ የመብላት ውድድር ነው። ቅጣቱ 10,000 ብር ነው። ምረጥ ከአራቱ ቃሪያዎች። ያያችሁ ነው። እሺ ቀድሞ የጨረሰ ነው ውድድሩ። አንተ 1 2 3 ትላለህ። ግምት እናደርገው። ሌላ ሰው ቢቆጠር አይሻልም? ቃሪያ ግምት ልታረግ። ሌላ ሰው ይቁጠር። ከውጭ ቁጠሩልን። እስኪ ማን ያሸንፋል ጋይስ? ቴክሳስ እንዴት ናችሁ? ሰው መስለኝ እኮ ነው። እኔ ፍጥነት ሰላይክ ሰው መስለኝ እኮ ነው። ከሰው ጋር ነበር የተወዳደርኩት። እኔ እኮ ስፓይስ ነገር አልወድም አይደለ? የሚያቃጥል ነገር አትወድም አይደል? ግን የማታወሰው ታሪክ መጀመሪያ አሁን ሆዴ አልተስማማኝ። 16 ነኝ። እሺ ግብዣ ነው። መጀመሪያ ጊዜ የመጣክ አክስት አለች በ20 ዓመት። እሺ ግን ሆዴ ማመም ጀመረኝ። ምኑ? ስጋውን ወጡን በየቤቱ የግድ ያበሉሃል። ያ እኔ ልክ ግብዣ ምናምን ስትለኝ ፎ እላለሁ። ስለዚህ ሄድን ወደዚህ ግብዣ ቤት። በስንት መከራ ካልሄድክ ምናምን አለችኝ። እሺ ለብለብ እንኳን ያልሆነ ጥሬ። እሺ አሁን እኔ ራሚት ምናምን የሚባል ነገር አልበላም። እሺ እና አይታት ያለ በሳህን ላይ ብትጨርስ ሰዎቹ በላለን ጨረሰ። እኔ ትንሽ ያረኩ እንዴ ምንድን ነው አንሳ እንደዛ ያደርግልኝ። እሺ በቃ እንደዚህ ሳይ ስለሆነ ኦኬ ብልት ካረኩለት ልጁ ወደደ ምግብ እና ይተወኛል። እሺ አሁን ሆዴ ጀመረ። ግማሽ ላይ ነኝ እና የበላ እሺ የበላ ግማሹ የጨረስኩ ነው። እንደዛ ጨረስ አልኩ። ሆዴ እንደዚህ እየጮኸ ምናምን ሲል እንደዚህ ቆይ እንዴ የበላ አውራ፣ ዝም ብሎ አታውራ፣ አንሳ እንዴ ሁለተኛ እንዴ ትንሽ አረኩ፣ ጨምርክልኝ፣ ጭልጥ አረኩት። እዛ በኋላ እንደገና ስማይል ያደርገኛል። እኔ በሆዴው ሰው ነኝ እንዴ አታስብልኝም? ደግሞ በዛኛ ጊዜ ወጣት ነበርኩ፣ ልጅ አልነበር፣ ምንም አላውቅም። አክስቴ ያየችኝ ያው ቀይ ሆንኩ ፊቴ እንደ ቲማቲም እና ሆዴ ጀመረ። ቆይ ልክ ስነሳ ሽንት ቤት አለ። ምን ሽንት ቤት ባኞ ቤት በል ና አለ ውጪ ነው። እሺ እና አክስቴ እንደዚህ አለች። እንደዚህ ምንድን ነው እሷ የምትለው? በዓይኗ ተው ትላለች። እኔ ልክ ስሄድ ውጪን ሳይ እሱ ሄደዋል። እዛ ነው ምንድን ነው እንደ በቆርቆሮ ውስጥ ነው ምናምን ያልኩ ምንም አላውቅም። በቃ ኢትዮጵያ ምናልባት ቤታቸው እንዳሸቱ ሽንት ቤት ውጭ ነው ምናምን ሀሳብ ምንም አላውቅም። እሺ ስገባ የት ነው ሽንት ቤቱ ያልኩ። ገባው ቶሎ ብሎ ነው የገባ። ሆዴ ስለሚጮህ ዘጋው በሩ። ከዛ የት ነው ሽንት ቤቱ ምናምን ያልኩ። ምንድን ነው ይሄ? የእግር መታጠቢያ ነው ምንድን እና ይሄ ምንድን ነው እንደዚህ የሚጠለጥለው ነገር? ይሄ ሰው ሊጠራ ነው ምናምን ነው እንደዚህ ገመድ መሳቢያ እና እጄ የት ነው? ምንድን ነው ይሄ? ውሃ ዝም ብሎ የተቀመጠ ሳሙና። በቃ እኔ ግራ ገብቶኛል። ሆዴ ደግሞ እንደ ሞተር ሆነ። በቃ ከዛ አልኩ። በቃ ውሃ ዝም ብሎ እንደዚህ በፊቴ ላይ አልኩ። ቁጭ አትልም እንደ ጉድጓዱ ላይ? እንዴት መሬት ላይ ነው እና ታዲያ አላውቅ እኔ እንኳን ስታይሉ እንዴት አትፈጥርም እንዴ? ክሬቲቭ እንዴ ወረቀት እንኳን የለኝም። በምንድን ነው የምጠርገው? ስጨርስ ምንም አልገባኝም። ምን እንደማር እኔ እኮ ሲንክ ውስጥ
ትክክል ሽንት ቤት እንደ የሆነ አላውቅም። ሜቢ እንደ ወንዶች ሽንት ቤት ስትሄድ ለነምበር 1 አለ የሆነ እንደዛ አይነት ነገር መሰለኝ። ግን ይሄን ነገር አልገባኝም። ለሻወር ነው? አዎ ማመልከቂያው ነው። ምንም አላውቅም። ስለዚህ ልክ ስገባ ቤት ውስጥ አክስቴ ያመጣችኝ እዛ ነበረችኝ። ልክ ስታኝ እኔ እንደዚህ አልኳት በቀስታ እንዴ ምን አይነት ነገር ነካሽ ነው እንዴ? እንደዚህ አይነት በአይኔ ነው ማወራ። እንደዚህ አይነት ቦታ ትወሰኛለሽ? ያላየውን ነገር ደግሞ ሆነ እየጨወ እንደዚህ አራሷ መሳያ እዛ ቦታ ምን ድረስ ቦታ አለን አይደለም? አዎ አለን አልኳት እና እሷም ደግሞ ላት ብለው ወጥ ምንም ሳልነገራት በአዋዝ ከሚመጣ የሳከች ነበር የነደች ሮትች ወደ የሆነ ቅርብ ያለበት ሬስቶራንት መሳያ እኔ አልቆይም ሮትኩ ገባ እና ስራ ይሰራ። ከዛ በኋላ ሁሉም ጊዜ ከመገቡ ከመበላ ጊዜ ሽንት ቤት ማለት መጀመሪያ ሽንት ቤት አሳቢ ነው የምትለው? ዊርድ ነገር ቢሆንም እኔ አውቃለሁ ምን እንደሚገጥመኝ። ቆይ እስኪ ሽንት ቤት ቼክ ላደርግ እና እመለሳለሁ። በስመ አብ በሳቅ ገደልከን። እዚህ ጋር 5-5 ፍጹም ቅጣት ምትነው የተሸነፈ 10,000 ብር ይቀጣል። እግሬ ግን ትንሽ ቀይ ስር ቢጠጣ አሪፍ ነው። ደማነስ አይደለም? ሞራል ጋይስ ቻንስ አለ፣ ቻንስ አለ፣ ቻንስ አለ፣ ቻንስ አለ። ይሄ ጎል መታሰቢያነቱ ለኢትዮጵያ ብሔራዊ ቡድን ይሁንልኝ። ቀጣዩን የአፍሪካ ዋንጫ ለሚበላው ብሔራዊ ቡድናችን። Are you ready brother? I'm ready. አዲዳስ ምናምን አይደለም። እኛ የምንንቀሳቀሰው በዋናው ነው። ወይኔ ምንድነው ችግሩ? ችግሩ ከኛ ነው። ይሄ ጎል ከተሳካ ለአትሌቲክስ ፌዴሬሽን ይሁንልኝ መታሰቢያነቱ። አትሌቲክስ ፌዴሬሽን ያዝልኝ አንድ ጎል። ይሄ ጎል መታሰቢያነቱ ለኢትዮጵያ እናቶች ግን እያጨበጨባችሁ አይደለም። አንዴ መጣው እሱ ገባ። የኢትዮጵያ እናቶች እውነት ውለታችሁ አለብኝ። አይ ለሞራሌ እኮ ነው። ቅድም ገባ ስለሳት ይሄን ከሳትክ አሸነፍኩ። የዛሬው የፔናልቲ ውድድር አሸናፊ የታወቀ ነው። ኮሜዲያን እሸቱ። የሁሉ ብቻ አልጠበቅኩም እኔ እንደዚህ ሰማይ ይደምቃል ብዬ። ቴንክ ዩ። ላስብበት በቃ በጣም ብዙ ስልኮች እየተደወሉ ነው ከፊፋ ከብሔራዊ ቡድንም ላስብበት። እኔ ቋሚ ስራዬ መሆን አይችልም። ሶሪ ብችል ደስ ይለኝ ነበር ግን ላስብበት። እዛ ሾው ላይ የተሳለው አንድ ሀብታም ዳያስፖራ መጥቶ በብሩ የፈለጋትን ሴት ሊመርጥና የራሱ ሊያደርግ እንደሚችል ነው። ያ የኔ ኢንቴንሽኔ ያ አይደለም በጭራሽ። ለዛ ይቅርታ እንደዛ እንዲሰማችሁ ስላደረኩ they made it in the game show in the ማለት ለብዙ ሰው የሚያዩት they think of this show not as a guy አባት የሆነ that's been struggling with love and is maybe interested in finding a partner እንደዛ ሳይሆን this became a lotto
ማን ነው ሰማያዊ ፓስፖርት የሚፈልገው? ወደ አሜሪካ መሄድ ማን ነው የሚፈልገው ግሪን ካርድ? that's what it became እና ልጁ ሀብታም ስለሆነ እንደዚህ በደረጃ ላይ ያደርጋቸዋል እና እንደዚህ ይመርጣል። I was like, that's not even the idea of the American show. So I was confused how the Ethiopian Hizb took it, but then I saw the category box ያደርጉኝ for these diaspora ወንዶች that have this nature that coming ምናምን የሚያደርጉት ነገር ሁሉም አላውቅም ግን ገብቶኛል አሁን እና I did not like that stance. But I can understand how, by being a single guy in this Zionist position, that I was portrayed for that. So, I tried my best to do what's best as possible. Now, ለሁሉም ሴቶቹ participate ያደርጉ. I wish them the best life. እግዚአብሔር ይጠብቃቸው እና ጥሩ ህይወት ይኖራችሁ. እኔም ደግሞ የኔም ህይወት እከተላለሁ። ያው ተወኝ እናንተ ተወኝ። ምንድን ነው ሁሉም ነገር ቀልድ መሆን አለበት? ይሄ መጭበጭብ ነገር አይደለም። ስብርበር አማርኛ ይሄ ነው የሚያስቃችሁ አይደለም? ከካሜራ ውጪ ተገናኝታችሁ ታውቃላችሁ ከአሸናፊዋ ጋር? No. I mean, like, if you're talking about, like, hey, እንዴት ነሽ አመት በዓል? No, I mean, ምሳ መብላት፣ ራት መብላት ተገናኝቶ ከካሜራ ውጪ ከቀረጻ ውጪ? አይ እንደዛ after ቀረጻው I mean, like, friends ነን ሜሴጅ እናደርጋለን like መልካም አዲስ በዓል ማለት ነገር እንደዛ ግን friendship ብቻ ነው. It's like a relationship ምንም ስለዛ I've been gone for almost a year and a half and I've been really on የራሴ grind also እዛን ነገር የተባለን I was supposed to come back 3 months later do recap ምናምን ግን ከፕሮዳክሽን ጋር ትንሽ ነገሮች ስላልተስማማን it's not to be negative ግን ስላልተስማማን በዛ ላይ ሾውን ሁሉሙን ነገሩን እዛ አለቀ. Because expectation, በመጨረሻ ላይ ያልኩ I'll be back in 6 months to give you guys whatever. ግን በዛ ጊዜ I wasn't here back. I had to be working and doing my thing. So የቀጠለ ነገር የለም። የቀጠለ ነገር የለም። እዛ ላይ በጣም ወፍራም ነበርክ። you lose weight አይደል? አዎ በጣም ስፖርት ነው አንድ ነገር እየጨመርኩ። ደግሞ ምን ታክላለ? ደግሞ አጭር ነው ድንቅ ነው እንዴ! ምንድን ነው ቁመቱ እንዴ! ጉልበት የለውም ምንድነው ይሄ? I was like እንዴ ሰው እንዴት እንደሚሳድበኝ እና ይሄ ሰው ከኔ አጠገብ የሚቆመው ሆስቱ is 1.91 meters ግን ሳይ በዚህ ነገር ላይ በቃ ድንቅ የድንቅ ይሄ ማዕከል አይነት ሰው ይመስላቸዋል። ሰው እንኳን ሚም ሲሰራ የሆነውን ላይክ በደረጃ ላይ አንድ ወንድ እንደየቆሙ ይሄ ነገር የቆመ በጉልበቱ የቆመ አሁን ይሄ አበባ ተቀበላ ምናምን ሲሉ ኧረ በስመ አብ እንደዚህ አይነት ሚም ይቻላል። በቃ ያው ደስ ካላቸው ደስ ይላቸዋል። እኔም ራሴ የሳኩ ነው ግን ድንቅ አይደለኝም። ሰው ሲያየኝ በሌላ ነገር እንዴ ይሄን ያህል አጭር እኮ አትባልም። ኖርማል ሰው ነህ። ኖርማል ነኝ። ደግሞ እዛኛ ጊዜ ፀጉር ክሬዚ ነበር። እስከ ሌሊት ነበረው የምንሰራው። አልተኛም። ባስኬትቦል እንጫወታለን። ከዛ all day shooting ይሄ 3 ወር የነበረ ፕሮግራም በአንድ ወር እንድንጨርስ oh man sleepless nights. Okay. So and then on top of all that ይሄ ባባ ቡርጭ ምናምኖች ምን ያክላል ይሄ ሰው ምናምን በድንቅ ላይ መጣ። ድንቅ is amazing. ድንቅ is short. ድንቅ ድንቅ በቃ ለማንኛውም እንደ በቃ ሚጂት በለው ሚጂት ያ just me small people ምናምን የፈለግ በለው እንደዛ ናቸው። ሲያዩኝ እንዴ አድክ ምናምን ሲሉኝ ኧረ እባካችሁ ቀልዱን አያልቅም እንዴ ይሄ እኮ ሰው ነው እንደ መጫወቻው መሰልከኝ። እውነትን ግን ከሳት ወፍራም አጭር ሌላ ሰው ሆንክ። ምን ሰርጀሪ ነው የሆነው መርፋ ያለ የምትወስደው እና ምንድን ነው? I was like wow ሳታውቅ like what to do. I was getting upset but for nothing. I was like አየር እንደዚህ ምን እንዴት እንደዚህ ይላሉ ሀበሾች like እኔም የማውቀው በቃ like ትልልቅ ሰዎች እንደዚህ ካልፈለ አይሆንም እንደዚህ እንደዛ አትበል አይባልም አልወደም እነዚህ የሚባሎች ነገር ያላየው ያልሰማው የምናምን ነገር even inbox የሚመጣልኝ private messages I felt like almost a need to respond. But then once I started to like settle in and just push it to the side and move forward with the positivity,
it just rolls off my back አሁን ሰው እንደዚህ ለበግ ነው ምናምን እላለሁ ውስጤ like እና አልፈዋለሁ። ለበግ ነው ኮስት ፋጉሎ መስሎኝ። እሺ እና እኔ አሁን ስለ ቪዲዮ ኤዲቲንግ ሰዎች እንድታውቁ ነው። በቪዲዮ ኤዲቲንግ በጣም ብዙ ታሪክ መቀየር ይቻላል። አንዳንድ ሰዎች ጥሩ ነገር ሰርተው ያን ጥሩ ነገር ማውራት የማይችሉ ሰዎች አሉ። ከዛ ያቺን የተሰባበረች ወሬ ገጣጥመ በቪዲዮ ኤዲቲንግ you can show that they are ጥሩ so እኛ we have becoming voice to the voiceless by powerful video editing with the help of God. so we train video editors እናሰለጥናለን። ቪዲዮ ኤዲቲንግ እንዴት አርጋችሁ አንድን ታሪክ ጥሩ አርጋችሁ ማቅረብ እንደምትችሉ ለሰዎች እናሰለጥናለን። ማለት ለአንድ ሰው እንዴት ድምጽ መሆን እንደምትችሉ የሆነ ብዙዎች አላይም ያሉትን ታሪክ እንዲያዩት የሚያደርግ ቪዲዮ ኤዲቲንግ እንዴት እንደሚሰራ ትሬን እናደርጋለን። ቤዚክ ኮርስ ነው። በ0975 51 63 60 ደውሉልን። የበእናትጅ ምርት ሰጥተን ነበር ሞከርከው? እናትጅ በጣም ይጣፍጣል። ደግሞ አሁን የሚወጣ አሪፍ የጥቁር ጤፍ ይወጣል። ከዛም ጤፍ የለንም ጋይስ፣ ገንፎና አጥሚት የቪአይፒ ፓኬጅ አለ። ፓርትነርሺፕ አስበህ ነው ከኛ ጋር ልትሰራ ጤፍ ገንፎና አጥሚት በደንብ እያያችሁ። አዲስ አበባ ላይ ባለ 14 መኝታ ባለ 11 መታጠቢያ ይሄ የሚከራይ ቤት ነው። ልታከራዩት ነው? እሱ ነው ሀሳቤ። ስለዚህ መከራየት የምትፈልጉ ካላችሁ ሌትስ ጎ። በተረፈ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ለዚህ አንድ ፓይፕ 8000 ብር ነው። ማጓጓዣ አለ፣ ብዙ ወጪ አለ። እስኪ አቅማችሁን እዚህ ስር በምታዩት የባንክ አካውንት አግዙን። በአዲሱ ዓመት ገጠር ላይ አዲስ ነገር እንጀምራለን። ከመሳያ ጋር የነበረን ቆይታ ይሄን ይመስላል። እንደው በመጨረሻ do you want to thank anybody? Yes, I would love to thank all of the viewers and I would love to thank እሸቱ እናቴም ደግሞ mom I love you በጣም ወድሻለሁ። ልጄም ኖah you've always been my inspiration. Thank you so much son. Love you. ስንት ፎሎወር ነው ያለው? አሁን 350 ኪንግ መሳያ 350 ሺህ ፎሎወር ያለው ትክክለኛው ፔጅ የመሳያ ነው። ፎሎ አድርጉት። እናመሰግናለን። ቻው